ለማግኘት ብለ ሰው ላይ የምትቀባው ቆሻሻ ነገር ያን ሰውዬ አያቆሽሸውም፣ ያጸዳዋል። እንዲያውም ሰውዬው አግሬሲቭሊ ያ ሰው ወደ ስራ እንዲገባ ያደርጋል። ስለዚህ ወንድሞቼ ከእንደዚህ አይነት ነገር ራሳችሁን ጠብቁ። የሰው ስም አጥፍተ ሶሻል ሚዲያ ላይ ፌመስ መሆን አትችልም በዚህ ዘመን። ወላሂ ሰው ላይ ጠይቀህ ይችላል፣ ፈጣሪ ግን ይጠይቅሃል አንድ ቀን። ወላሂ በዚህ ሚዲያ ላይ የሰው ስም የሚያጠፉ ሰዎች፣ ሰው የሚበድሉ ሰዎች፣ ሰው የሚያስለቅሱ ሰዎች፣ የሰው እንባ ያለባቸው ሰዎች እርግጠኛ ሁኜ ነው የምነግራችሁ አንድ ቀን በራሳቸው ሚዲያ ይዋረዳሉ። አንድ ቀን በሚዲያቸው ላይ ሲዋረዱ ታያላችሁ። አልহামዱሊላህ በሰላም አገሬ ገብቻለሁ። በሰላም ሰላቴን ሰግጃለሁ። በሰላም የአገሬን እንጀራ ከ3 ወር በኋላ በልቻለሁ። እኔ በጣም ብዙ ሰዎች ተጨንቀው ሲያስቡ ቪዲዮ ሰርተው ሲልኩልኝ በእውነት በጣም አዝኜ ነበር። አንተ ለአንተ ምንም አመለካከት ምንም ለማይመስል ብዙ ወዳጆች ያሉት ብዙ ሰው የሚወደው ብዙ ሰው ደግሞ ሪስፔክት የሚሰጠው ሰው ነው ያ ሰው። ለአንተ ግን እንደ ተራ ነገር ቪዲዮ ሰርተህ ሰው ላይ ስትሰራ ምንም ላይ መስል ይችላል። ወላሂ አንድ ቀን የሆነ በደል ሳታቀው ደግሞ ፈጣሪ ይበድልሃል። እወቅ ይሄንን። ሰውን የሚበድሉ ሰዎች፣ ሰውን የሚያስለቅሱ ሰዎች፣ የሰውን ሐቅ የሚወስዱ ሰዎች በእርግጠኝነት በራሳቸው ሲዋረዱ ታያላችሁ። በራሳቸው ሲዋረዱ ታያላችሁ። ለማየት ያብቃችሁ። እኔን የተናገረኝ ሰው ወደ ህግ ለማቅረብ አቅቶኝ አይደለም ወንድሞቼ፣ አይደለም ብር ከፍዬ ብር ሳልከፍል ጠበቃ መቅጠር ይችላሉ። ብር ሳልከፍል የመንሱር ጠበቃ በሚል አጀንዳ ፈጥሬ ታዋቂ አርጌው የኔን ጉዳይ እንዲይዝ ማድረግ ይችላሉ ወንድሞቼ፣ ብር ሳልከፍል በጥብቅና ስራ እንኳን። ለምን እሱም ፕሮሞሽን ነው የሚሰራለት፣ በጣም ብዙ ስራ ያገኛል። ግን አልፈልግም ወንድሞቼ። አንዳንዴ እነሱ የ100 ብር ጥፋት ነው ያጠፉት። ምናልባት ነገሩ ወደ ህግ ሲሄድ ግን የ1000 ብር ቅጣት ሊሆን ይችላል። አንዳንዴ ወንድሞቼ ሰዎችን ወደ ህግ ወስዳችሁ ሰዎችን ወደ ሌላ ደረጃ ወስዳችሁ መመለስ እንኳን አትችሉ። ያንን ነገር ማድረግ አልፈልግም። እኔ ሰው መንካት አልፈልግም። ሰው ነክቼ አላቅም። ሰው ሰድቤ አላቅም። ሰው ሰርቄ አላቅም። ሰው አጥበርብሬ አላቅም። ሰው ወንጅዬ አላቅም። ከአገሬ ምንም ሊያስጠፋኝ የሚችል ነገር የለም። ኢትዮጵያ በዚህ ሰዓት ትጠፋባታለህ እንጂ ከአገር የምትጠፋበት ዘመን አይደለም። ይሄ መስራት የሚቻልበት ኢንቨስተሮች አገራችን ላይ መጥቶ ኢንቨስት ለማድረግ ምን እንስራ ብሎ የሚጠይቁን ዘመን ነው ዘመኑ። ሰዎች ዶላር አምጥተው የፈለጉትን ያክል ዶላር ድሮ እኔ ልንገር ዛሬ ከኤርፖርት ስመጣ ስንት ብር ነው ያዝከው ብሎ ጠይቀኝ ማንም ሰው የለም። ሚሊየንስ ኦፍ ዶላር 100 እና 200 ሺህ ዶላር ይዘህ መግባት ትችላለህ ወደ ሀገር። መንግስት ፈቅዷል። የሰራህበትን ደግሞ በዶላር እንድታወጣም ኢንቨስት እንድታረግ ፈቅዶልሃል። ይሄ ኦፖርቹኒቲ ኢትዮጵያ ውስጥ ባለበት ዘመን እኛ ኢንቨስተር ወደ ሀገር እናመጣለን እንጂ ከዚህ ሀገር ወደ ሌላ ቦታ ሰው እንዲሄድ አንፈልግም፣ አንፈቅድም። ያንን አንፈቅድም። እንስስ ኦፖርቹኒቲውን እዚህ ውስጥ ነው የምናደርገው። ኦፖርቹኒቲው ደግሞ የሚታይ እውነታ ነው ያለው። አዲስ አበባ እኮ ስጋት የሌለባት ከተማ ነች። የዛሬ 3-4 ዓመት ከተማ ውስጥ እኮ ሞባይል ይዘህ መሄድ አትችልም። ዛሬ በዚህ ሰዓት ወክ እያደረገ ነው ህዝቡ። ይሄ ባለበት እኔ አገሬን ትቼ የትም ልሄድ አልችልም። ችግር እንኳን ቢመጣ ጋፈጣለሁ እንጂ ነው ኢትዮጵያን ትቼ የትም አልሄድም፣ የትም አልሄድም። ከሀገር ጠፋ፣ ከሀገር ወጣ፣ እንደዚህ ሆነ፣ ተሰደደ የምትሉ ሰዎች እባካችሁን ነገ አንድ ቀን እኔ ልንገራችሁ፣ ወላሂ ብዙ ጊዜ በህይወቴ ላይ ብዙ ሰዎች የማይሆን ነገር ለማድረግ ሲመጡ የማልጠብቃቸው ሰዎች ደግሞ ለኔ ተከራካሪ ሆኖ ሲመጡ አያቸዋለሁ። ይሄ የአላህ ስራ ነው፣ የፈጣሪ ስራ ነው። ልብህ ጥሩ ሲሆን፣ አስተሳሰብህ መልካም ሲሆን ለበደል የመጣውን ሰው የሚከራከርልን ሰው ደግሞ ታገኛለህ። የማታውቀው ሰው ትልቁ ነገር አንተ ሰላም ሁን፣ አንተ መልካም ሁን። ሶሻል ሚዲያ ላይ በተለይ ከባድ የሆኑ እንዴት ነው ሰው የሚወዳቸውን ሰዎች ሰው እንዲጠላ ለማድረግ ጥረት ማድረግ ወላሂ አይሳካም። ፈጣሪ እስካልጠላህ ድረስ፣ በደል እስካልበደልክ ድረስ፣ ሰው እስካላስለቀስክ ድረስ በዚህ ምድር ላይ ሰላማዊ ኑሮ የምትኖር ከሆነ ሁሌም ፈጣሪ ከፍታ ነው የሚሰጥህ። እኔ በ3 ወር የቡርኪና ፋሶ ቆይታዬ
በጣም በከፍታ ውስጥ ነው የነበርኩት። አልহামዱሊላህ እጅግ በጣም ከፍታ ውስጥ የማልጠብቃቸው ሰዎች ስራ አብሬያቸው እንድሰራ ስንት ነገር ግብዣ ያደርጉልኝ ነበር። የማላቃቸው ሰዎች ኤክስፔክት ማላረገው ሰው ያ ማለት ምንድነው? ጥሩ ስትሆን ነው እንደዛ አይነት ኦፖርቹኒቲ የምታገኘው። መልካም ስትሆን ነው እንደዚህ አይነት ኦፖርቹኒቲ የምታገኘው። ወንድሞቼ ክፉ አንሁን ሰው ላይ። ክፋት ተመልሶ አንተው ላይ ነው የሚመጣው። ተመልሶ አንተኑ ነው የሚጎዳው ሰው ላይ ክፉ ስትሆን። አለግባብ የሰው ስም ማጥፋት እርግጥ ኢትዮጵያ ውስጥ ምንም ላትሆን ትችላለህ። አሁን መሳደብ ኖርማል ነው በሶሻል ሚዲያ። እርግጠኛ ነኝ ወደፊት የሀገሪቷ መንግስት በሶሻል ሚዲያ እንደዚህ አይነት ጥፋት የሚያጠፉ ሰዎችን እኔ እኮ ልንገራችሁ፣ አንዱ ደውሎልኝ ምን አለኝ፣ ኤፍኤም ሬዲዮ ላይ ኢትዮጵያ ላይ እንግዲህ አስቡ፣ ኤፍኤም ሬዲዮ የሚከበርበት ነው፣ ኢቲቪ የሚከበርበት ዘመን ነው። በኤፍኤም ሬዲዮ የግለሰብ ስም የመንሱርን ስም ያንተን ስም አንስተው ሪከርድ አድርገው ልኮልኛል። ያንተን ስም አንስተው ዘርፎ ጠፋ ብሎ እያወሩ ነው አለኝ። እንዴት ነው እንደዚህ አይነት ኤፍኤም ተብሎ ትልቅ ሚዲያ ተብሎ አገር አቀፍ ላይ የሚወራ ሚዲያ የግለሰብ ስም ሲያጠፋ የኤፍኤሙ ባለቤቶች እንዴት ነው ዝም የሚሉት? አሁን ይሄን ወደ ህግ በወስደው ነው ተጠያቂ ያደርጋል አያደርግም? ወንድሞቼ ሐሜት እኮ በአገሪቱ ህግ መሰረት ወንጀል ነው። ሐሜት ማማት እኮ አትችሉም ሰውን። ዛሬ ግን ሚዲያ ላይ ሰዎች የማይሆን ነገር እንዲያስቡ ሰው ላይ ምንስ ይጠቀማል ነው። አሁን እኮ ነው የሚገርመኝ፣ ምንድነው ጥቅም? የዛ ሰው ጥቅም ምንድነው? ምንድነው ጥቅሙ? አድቫንቴጁ ምንድነው? ሰው እኮ ወንድሞቼ አድቫንቴጅ ዲስአድቫንቴጅ የሚባል ነገር አለ። ስለ ሰው ስም አንስተ ስታወራ ወይ ደግሞ ይሄ ልጅ ተሰደደ፣ ጠፋ፣ ዘረፈ ምናምን ስትል ቢያንስ ኤቪደንስ ያስፈልጋል እኮ። እርግጠኛ መሆንም እኮ ይሄው ነው ኢትዮጵያ ተመልሼ የመጣው ኢትዮጵያ ነው ያለሁት እኮ። አሁን ሰው እኮ ውሸታም ነው የሚልህ አሁን ከዚህ በኋላ መንሱር ወደ ሀገር መግባት አይችልም ብለህ ያወራኸው ሰው ሁሉ ውሸታም መሆንህን እኮ ነው የሚያሳየው። ይሄ አሚን አዲስ አሚን ኢትዮጵያ ይሄን መጅሊስ ታውቃላችሁ መቼ? ሁሌ ቪዲዮ የምሰራበት መጅሊስ ነው ይሄ። ስለዚህ ወንድሞቼ ክፉ ባንሆን ሰው ላይ ክፋት ለማንም ለምንም አይጠቅምም። ክፉ ስትሆን ጨጓራ ይቃጠላል፣ ፊት ይጠቁራል እንጂ ምንም አታመጣም። ይሄው ማዲያት እያወጣት ይሄዳል። አልহামዱሊላህ እኛ ግን ሻይን እያረግን ነው የምንሄደው። ሻይን እያረግን ነው የምንሄደው። አልহামዱሊላህ የሰው እንባ የለብኝም። እንደዚህ አፌን ሞልቼ ነው የምናገረው። ሰው አጭበርብሬ አላቅም። ዋሽቼ ከሰው ገንዘብ ወስጄ አላቅም። እኔ ሚዲያን ተጠቅሜ የማውቀውን ሰው ተጠቅሜ ፎቶግራፍ አሳይቼ እንደኔ ብትሆኑ እናንተ እንደኔ ፎቶግራፍ ቢኖራችሁ እንደኔ ሚዲያ ቢኖራችሁ እንደኔ ትልቅ ኦፖርቹኒቲ ቢኖራችሁ እኔ እኮ ተናግሬ በሚሊዮን የሚቆጠር ብር ከሰው መቀበል እችላለሁ። ወላሂ ወላሂ አንድ ሰው ይሄን አድርጌያለሁ ካለ በማስረጃ መምጣት ይችላል። የሰው እንባ ያለበት ሰው የሰው ለቅሶ ያለበት ሰው ሰውን ዘርፎ አጭበርብሮ እየኖረ ያለ ሰው ሰላም አያገኝም። በኮንፊደንስ እንደዚህ ሊያወራህም አይችልም። እኔ ግን ዛሬም አይናችሁን እያየሁ ማውራት እችላለሁ። ህግ ፊት ቁሜ መከራከር እችላለሁ ለመብቴ። እንደ ድሮ ሰውን ስለጠላ መንግስት ዝም ብሎ ያስራል ብለህ አታስብ ነው። እንደዚህ አይነት ነገር የለም። ለምንድነው የጠላኸው ብሎ ነው አንደርስታንድ ያደርጋል፣ ያስባል። ምንድነው ጥፋቱ? ይሄ ሰው ሚዛን የሚያነሳ ነገር ኦኬ፣ ነገ ወስዶ ያስራል፣ ትጠየቃለህ፣ አለቀ እኮ በቃ። ከዛ በተረፈ ግን የሆኑ አልፈምስ ያሉ ነፍሶች ተባብረው ገና 100 እና 200 ሺህ ፎሎወርስ ስላለ በጣም ስፔሻሊ ደግሞ አንድ ሰው ያለ እዚህ ሶሻል ሚዲያ ላይ የፖሊስና የፌደራል ፖሊስ በየቀኑ ሪፖርት የሚያደርገውን በድምጽ እያነበበ በጣም በቃ እኔ ውጪ ሰው የለም የሚል ሰውዬ። ወንድመቶቼ አንድ ነገር ልንገርህ፣ በሰው ላይ የውሸት ነገር ስታወራ በሰው ላይ ውሸት ነገር ስታወራ ነገ ደግሞ ፈጣሪ የማትጠብቀውን በማታውቀው መልኩ መጥፎ ነገር ይነሳብሃል። ይሄንን ነው ማወቅ ያለብህ ወንድም።
እኔ ግን ይኸው አዲስ አበባ ተመልሼ መጥቻለሁ። በጣት የሚቆጠሩ ወደ 6 ነው 7 የሚሆኑ ፔጆችን አይቻለሁ። መንሱር ወደ ሀገር አይገባም ብሎ ቪዲዮ የሰሩ ኢትዮጵያዊ ነኝ እኮ ኢትዮጵያዊነቴን ማንም ሊነፍገኝ እኮ አይችልም። ማንም ኢትዮጵያዊነት መብት ነው ወንድሞቼ ወቆ ይንን ኢትዮጵያዊ ሆነ መፈጠር ተፈጥረ ፓስፖርት ካለ ትላልቅ ኬዞች ያስፈልጋሉ። ፓስፖርትን ለመንጠቅ በአገር ደረጃ ነው እኮ እሱ እንጂ እዚህ ኮልኮሌ ቲክቶከር ስላወራ ኢትዮጵያዊነትን ሰው ሊወስድብህ አይችልም። ዛሬ ጠዋት እንኳን አንዱ ፖስት አድርጎታል መንሱር ጀማል ከዚህ በኋላ ወደ ሀገር አይገባም ብሎ። በምን ድፍረት ነው እንደዛ የምትናገሩት? ይሄ እኮ የሚሆነው ወንድሞቼ ኤቪደንስ የሚባል ነገር እኮ አለ። ማስረጃ የሚባል ነገር እኮ አለ እንዴ! ማስረጃ ሳይኖር ኤቪደንስ ሳይኖር ሰው ከመሬት ተነስተው እንደዚህ አይነት ወሬ ያወራል? ሃውካም ፈጣሪያችንስ አንፈራም ወይ? አሁን ዝም ብለን እንደዚህ አይነት የውሸት ወሬ ሰው ላይ ስናወራ ፈጣሪያችንን ለምንድን ነው ማንፈራው? ጌታስ ምን ይለናል? የፈለገ ቢሆን እኮ ወይ ኦርቶዶክስ ነን ወይ ፕሮቴስታንት ነን ወይ ደግሞ ሙስሊም ነን። እነዚህ ሶስቱ እምነቶች እኮ አይፈቅዱም እንደዚህ አይነት ነገር አይፈቅዱም እንደዚህ አይነት ነገር ወንድሞቼ። ሰው ላይ የውሸት ፕሮፓጋንዳ ሰው ላይ የውሸት ነገር ማውራት ወላሂ ምድር ላይ ሊያስጠይቅ ይችላል፣ ፈጣሪ ዘንድ ግን ያስጠይቃል። እወቁ ወንድሞቼ ይሄንን። እኔ በጣም የገረመኝ ኢትዮጵያ ውስጥ አለ ከሚባል ኤፍኤም ሬዲዮ በኤፍኤም ሬዲዮ የሰው ስም አንስቶ መንሱር ከዚህ በኋላ ወደ ሀገር አይገባም ብሎ ያወሩ የነበሩ ሬዲዮዎች አሉ። እንዴትስ እንደዚህ አይነት ነገር ይወራል? እንዴትስ እንደዚህ አይነት ነገር ይደረጋል? መንግስት የሚቆጣጠረውን ኤፍኤም ሬዲዮ እኮ 99% እውነት ብቻ ነው የሚያወራው ተብሎ ነው የሚታሰበው። ግን ስለኔ ስለ አንድ ሶሻል ሚዲያ ላይ ስላለ ሰው ወደ ሀገር አይገባም ብለ አፍም ሞልቶ መናገር ወንጀልም ነው ወቆ። ይሄንን ወደ ህግ ግን አንወስደውም እኛ ኢንሻአላህ። እኔ እያንዳንዱን ነገር ለፈጣሪ ነው የምሰጠው። እኔ የማረገውን አውቃለሁ፣ የምሰራውን አውቃለሁ። ወላሂ ነው የምነግራችሁ። በውሸት ስሜን የምታጠፉ ሰዎች ከፈጣሪ ዘንድ አንድ ቀን ቅጣት ታገኛላችሁ። ዛሬ ላይሆን ይችላል፣ ይቆያል። ግን እድሜ ልካችሁን ደግሞ እንዳከካችሁ ነው የምትኖሩት። እንደ ሰው እንኳን የተሻለ ኑሮ አይኖራቸውም። የተሻለ ነገር እንኳን ውስጥ መግባት አትችሉ። እርግጠኛ ሆኜ ነው የምነግርህ። እየተደበክ እየተሸሸግ የሚያስጨንቅ ህይወት ነው የምትኖረው። የሰው ህይወት ላይ ሰውየው በሰላም እየኖረ ሰውየው የራሱ ኑሮ ለመቀየር በሚያደርገው እንቅስቃሴ ላይ የውሸት ነገር የምታመጡ ሰዎች እርግጠኛ ሆኜ ነው የምነግራችሁ፣ ፈጣሪ አንድ ቀን የሆነ ነገር ያመጣባችኋል። እወቁ ይሄንን። ፈጣሪያችሁን ፍሩ ወንድሞቼ። ጌታ የሚባል ነገር አለ፣ አምላክ የሚባል ነገር አለ፣ አላህ የሚባል ነገር አለ። በውሸት ሰውን ስታማ፣ በውሸት የሰውን ስም ስታጠፋ፣ ሶሻል ሚዲያው ስለኔ ብዙ እያወራ ነው በቃ እኔ ተሰሚነት አግኝቻለሁ ብለ ምንም ያላደረገውን ሰው አድርጓል ብለ በውሸት ስታወራ እርግጠኛ ሆኜ ነው የምነግርህ፣ አንድ ቀን የማጠብቃቸው ሰዎች ጠላት ሆኖብህ ይመጣሉ። ጠላት ሆኖብህ ይመጣሉ። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው ነው ሁሉን ነገር፣ ለጌታዬ ነው የምሰጠው ነው ሁሉን ነገር። ሰው ላይ ክፋት ሰርቼ አላቅም። በዚህ ሚዲያ አጭበርብሬ አላቅም። በዚህ ሚዲያ ሰው አስለቅሼ አላቅም። በዚህ ሚዲያ ሰው ሰድቤ አላቅም። በዚህ ሚዲያ ክፋትን አስተላልፌ አላቅም። ሰዎች እኮ ዛሬ ፌመስ እየሆኑ ያሉት ተሳድበው ነው። እንደፈለጋችሁ እንደዚህ አርጉ እያሉ ነው እኮ ፌመስ የሚሆኑት። ከዛ ውስጥ መንሱር የለም ወንድሞቼ። እኔ ስፔሻል ነኝ በዚህ ጉዳይ። ንገረኝ፣ አምጣና አሳይኝ በኤቪደንስ ነውር ነው የሰራኸው ብለህ ነውር ነው ያደረግከው። ይሄ ማህበረሰቡ ዘንድ ቢሄድ እየሄደ ያለው ነገር ነውር ነው በልና አምጣና ኤቪደንስ አሳየኝ፣ ፖስትትልኝ። ያኔ ጉልበት ላይ ወድቄ ይቅርታ ጠይቃለሁ። ኔቨር ኤቨር 4 ዓመት ሞልቶኛል እኔ ሶሻል ሚዲያ ላይ አምልጦኝ እንኳን ተሳስቼ ተናግሬ አላውቅም። እኔ ሰው አንድም ቀን ግን ሰዎች ለምን ጥላቻ እንደሚያመጡ ለምን የውሸት ነገር እንደሚያወሩ በጣም ነው የሚገርመኝ። አግኝተውኝ አያውቁም እነዚህ ሰዎች። አብረን በልተን ጠጥተን አናውቅም። ተገናኝተን እንኳን አውርተን
የሆነ የሚያደማውን ነገር እንኳን አርጌ አላቅም። እነዚህ አይነት ሰዎች ቢያንስ እኮ 10 ይሆናሉ 8 በፌስቡክ በቲክቶክ ቀንና ማታ ስለኔ ብቻ የሚጽፉ ሰዎች ወንድሜቶቼ እኔ እኮ በጣም ብዙ ደጋግ ስራዎች አሉኝ። በጣም እጅግ በጣም ደጋግ ለፈጣሪ ዘንድም ምድር ዘንድም በሰው ዘንድም በቲክቶክ በሶሻል ሚዲያ ታሪክ እኮ ለሰው ገንዘብ እያሳዩ ቪዲዮ ላይ ፖስት ማድረግ የጀመርኩት እኮ እኔ ነኝ። ለብዙ ሺህ የሚቆጠር ሰው እኮ ፖስት አድርጌያለሁ። 1000 የሚሆን 10000 የሚሆን 100000 ሰጥቼ ከኪሴ ነው የምሰጠው። ደግሞ ከራሴ ካለችኝ ነገር ነው የምሰጠው። እርዳታ እንኳን ማስታወቂያ እንኳን ሰርቼ ስፖንሰር እንኳን ጠይቄ ለማንም አድርጌ አላውቅም። እኔ ካለኝ ከራሴ ነው የማደርገው። ከሌለኝ ደግሞ አም ሶሪ አልহামዱሊላህ ሳይኖረኝ ቀርቶ ግን አቅም ይሄን 4 ዓመት ይሄ ነገር ባለበት ይሄን ያወቀ ሰው የዛን ሰው ስም ለማጥፋት የሚሄድበት ርቀት በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው ወንድሞቼ። እኔ የሀገሬን ህግ አከብራለሁ። የኢትዮጵያን ህግ አከብራለሁ። ህግ አክብሩ ማለት እንድትጠላኝ አያደርግም፣ እንዲያውም እንድትወደኝ ነው የሚያደርገው። መልካም ስራ መስራት ሶሻል ሚዲያ ላይ እንድትወደኝ ነው የሚያደርገው፣ እንድትቀርበኝ ነው የሚያደርገው። ማሻአላህ አንድ ሰው እስቲ ንገሩኝ፣ አንድ ሰው አንድ ቪዲዮ በዚህ ቲክቶክ እኔ እኮ በአመት በትንሹ ከ20 ከ30 እናቶች በላይ ወደ መንገድ ወጥቶ እንዳይለምኑ ምጣድና ጤፍ ይሰጣል። ይሄ ውሸት ነው እንደ ወንድሞቼ? ፖስት እኮ ይደረጋል በየጊዜው። የተቸገረን ሰው ብር እየሰጠው አይደለም እንዴ ወንድሞቼ? እኔ ከኪሴ አንድ ቀን አንድ ቪዲዮ ይሰራልኝ ሰው አለ ወይ ንገሩኝ እስቲ። አቃለው ጥላቻ እንዳለ የሶስት ጥላቻ 1 2 3 እናንተም ታውቃላችሁ፣ መናገር ስለማልፈልግ ነው። ግን አልহামዱሊላህ በዛ ውስጥም ሆኖ እኔ ስቲል ሻይን እያደረኩ ነው የምኖረው። አንድም ኤቪደንስ የሚያመጣ ሰው የለም። መንሱር እንዲያደረገ ብለ ማስረጃ የምታመጣው አንድም ነገር የለም። ሊኖርም አይችልም እንዲኖርም አድርጌ አልሰራም። እኔ አይኖርም፣ ተጠንቅቄ ነው የምኖረው። ሮል ሞዴላችን ነው መንሱር እንድትለኝ ነው የምፈልገው እንጂ እንደ እሱ እንደዚህ ያደረገ ሰው እንድትለኝ አልፈልግም። እምነቴ አይፈቅድልኝም፣ ያሳደገኝ ማህበረሰብ አይፈቅድልኝም። አስተዳደግ የሚባል ነገር አለ፣ ስርዓት የሚባል ነገር አለ ወንድሞቼ፣ ዲሲፕሊን የሚባል ነገር አለ። ዲሲፕሊን ሲኖርህ ስርዓት ሲኖርህ የምታደርገውን ነገር ታውቃለህ ወንድሞቼ። የሰው ልጅ ሞራል በጣም ያስፈልገናል። አውቃለሁ እዚህ ቲክቶክ ላይ ስለምታዩኝ ምናምን እዚህ ጋር እንትን ስለምትል እንደራስህ ልታይን ትችላለህ። ከሰው የተለየው ሰው ሁኛ አይደለም እየነገርኳችሁ ያለሁት። ግን በምንም አይነት ተአምር መንሱር ሲያጭበረብር ልታይ አትችልም። መንሱር ሲዘሙት ልታይ አትችልም። መንሱር ሲሰርቅ ልታይ አትችልም። መንሱር እንደዚህ ሲያደርግ ልታይ አትችልም በፍጹም። አንደኛ ሙስሊም ነኝ አልহামዱሊላህ አላ ዲን አልእስላም ላ ኢላሃ ኢላላህ ሙሐመድ ረሱሉላህ በላ ኢላሃ ኢላላህ በሙሐመድ ረሱሉላህ የምኖር ሰው ነኝ እኔ። እምነቴን የምወድ ሰው ነኝ። ያንተንም እምነት የማከብር ሰው ነኝ። እምነቱን የሚወድ አላህን የሚወድ በላ ኢላሃ ኢላላህ ሙሐመድ ረሱሉላህ የሚያምን ሰው አይሰርቅም፣ ሰውን አያጭበረብርም፣ ሰው አያስለቅስም ወንድሞቼ በፍጹም። ግን ለምን ሰዎች በዚህ ደረጃ ቪዲዮ የሚያክል ነገር እየሰሩብኝ ሰው እንዲያዝን? እኔ አላዝንም። እኔ አውቃለሁ። እኔ ሀገሬ እንደማየው ሀገሬ ነው እኮ ያለሁት፣ ኢትዮጵያ ነው ያለሁት እኮ። አንድም ነገር ሳይኖር በዚህ ደረጃ ግን ሰው ለምንድን ነው ሰው የሚጠላው? ምን ስለተደረገ? ምን ስለጠፋ? ምን ስላደረኩ ንገሩኝ እስቲ። ሰው እኮ የሆነ የምታቀርበው ነገር እኮ ሊኖር ይችላል። እንደ እከለን እኮ እንደዚህ ሲል ይህን ያክል ዓመት ሲሳደብ የነበረ ሰው ነው እኮ ሚዲያ ላይ ለትውልድ ውሸትን ነው እኮ ሲያስተላልፍ የነበረው። የማይሆን ነገር ነው እኮ የመጣበት መንገድ ልትለኛ አትችልም። አልহামዱሊላህ ግፋ ብለህ ሽቶ ነው የምቀባው ወንድሜ። ይሄ ደግሞ ሊያናድድ አይገባም። ግፋ ብል ንጽህና እንዲኖርህ ነው የነገርኩ። ይሄ ደግሞ ሊያናድድ አይገባም። ግፋ ብል አገርህን እንድትወድ ነው የምነግርህ። ይሄ ደግሞ ሊያናድድ አይገባም። ግፋ ብል አገርን እንድታከብር ኢትዮጵያዊነትን እንድታከብር ነው የምነግርህ። ይሄ ሊያናድድ አይገባም። የሀገርህን እድገት በነገራችን ላይ ስንት ዓመት ስለ አዲስ አበባ አውርቻለሁ እኔ። ስንት ዓመት ስለ ለውጥ፣ ስለ ሀገር መሻሻል
በዚህ ዘመን መንግስት እንድታወራለት አይፈልግም። ስራው ራሱ ያወራለት ነው። ዛሴት በቃ እኮ ምንም ልታደርግ አትችልም እኮ። አሁን ልንገራችሁ፣ እቺ ሀገር ፕሮፓጋንዳ አትፈልግም፣ ማስታወቂያም አትፈልግም። የተሰራው ነገር ማስታወቂያ ሆኖ እየሰራለት ነው ለሀገሩ። ዛሴት ምናልባት በዛ ነው ሰዎች የሆነ አመለካከት ሊኖራቸው ብዬ የማስበው። ደግሞ እሱ ውሸት እኮ አይደለም፣ የሚታይ ነገር ነው። በቪዲዮ የማሳየው እኔ ፖለቲከኛ አይደለው፣ እኔ ዘረኛ አይደለው፣ እኔ የሃይማኖት አክራሪ አይደለው፣ እኔ ተሳዳቢ አይደለው፣ እኔ እንደፈለግኩ ሆነ ፌመሱን የምልህ ሰው አይደለሁም። ፈጣሪን ፍራና ፌመሱን ጌታን አክብር፣ ትውልድን አክብር፣ ባህልህን አክብር የምል ሰው ነኝ እንጂ ለምንድን ነው በዛስ ደረጃ አንድ ሰው አምጣልኝ እስቲ መንሱር ይሄን በጎ ስራ ሰርቷል ብሎ ቪዲዮ የሰራልኝ ሰው? ኖበዲ። እኛ ኢትዮጵያውያን አንዴ ወደድን አይደለ? በቃ ወደድ ነው አለቀ። እንደ ፈጣሪ ነው የምናየው ያን ሰው ነው። ልክ አይደለም ይሄ ወንድም፣ ምክንያታዊ መሆን አለበት። እኔ ሰውም ቪዲዮ ሰራልኝ ሰው እንዲህ እንደዚህ ፈልጌ አይደለም፣ አልፈልግም ሲጀመር። ትልቁ ነገር ግን እኔ መልካም ስራ መስራቴ የማደርገው ነገር መልካም መሆን። አሁን እዚህ ጋር ሌባ የሚሉት ከዛ አስሮቹ መሃል አንዱ ናቸው። እኔ አልካላል መቼ ይደንቀኛል ነፍሴ። አሁን የማይመስላል ይሄንን ያንተን ኮሜንት ስምን መጠራ ይመስላል ያለው። ስለዚህ ወንድሞቼ ዋናው ፖይንት የመጣሁበት አዲስ አበባ ነው ያለሁት። ኢትዮጵያ መጥቻለሁ። አገር መግባት አትችልም፣ አገር ምንትን ማድረግ አትችልም እያላችሁ ለነበራችሁ ሰዎች ውሸታሞች እንደሆናችሁ ልነግራችሁ ነው። ማኒ ራቼ ጩፍቴ ገልቴ ከንሲን ሲነርኪስ ኔብ ወንድሜቶቼ ክፉ አንሁን፣ ክፉ አንሁን ሰው ላይ። መንሱሬ አከብራቼ አካም ይርታ ዌልካም። እቺን መጅሊስ ታስታውሳታለህ አይደል? እንዴ ታዲያ አዲስ አበባ ላይ አሁን ከአንድ ሰዓት በፊት አፈጠርን። አዎ አውሮፕላን ላይ ማፈጠርን። እሺ ለመጀመሪያ ጊዜ ራቼ ለመጀመሪያ ጊዜ አውሮፕላን ውስጥ ፈጥር ሳፈጥር ለፈጣሪ በጣም ቅርብ ሁኜ ዱዓ አድርጌልሃለሁ። ባይዘው ዱዓ ለምን መሰለህ? ያው በተፈጥሮ እኛ እንደዚህ እያለ አይደለም የምንለምነው፣ ከፍታ ላይ ነው የነበርኩት። ዱዓ ካደረክ እንግዲህ ጠዋት ይደርሳል። ንገረኝ፣ ጸሎት ከላይ ስለሆነ ጠዋት ይደርሳል። አይደለም ተረጋግቶ ነው የሚመጣው። ሁሉ አይ በዚህ ከፍታ ርቀት ላይ የሆነ ነገር የረቀቀ ቤራ ዴቢ እንዴ በ33 በ35 ተቀበለልኝም ነበር እዛው ላይ የሆነ መልሱን የማትቀበልልኝም ነበር። ታዲያ አይደለም ራቻ፣ አንድ ነገር ማወቅ ያለብህ በዛ ላይ በዛኛው ስታንዳርድ ሆነ በዛ በ30 ምናምንኛ ጫማ ላይ እየበረርክ የምታደርገው ዱዓ ቅርብ ነው ሁሉም ነገር። ምን እንትን ለማራቼ አሁን እኮ ከዚህ በላይ ሰው ይኖራል። ምቀኛው ምኑ አለ። ከዛ በኋላ እኮ ምንም ነገር የለም። ቀጥታ ዳይሬክት ነው። ደግሞ ምንድነው ኮመንት እያነበብክ ከንዴቢ ዴቢስቱፍ ማለም ናርሰኒ በእናትህ ቢየን ገሉ ጀነ ነመ ጭንቀሜ ነመ ኮን ኢስቱሪ ኮመንት እያየ ምንም ማልቱ ሲድ ዴቢስ ኮመንት መንግስት አይ እንተው መሌ ዝሪ ሜቲ መሌ እንዴት ነበር ቡርኪና ፋሶ? ቡርኪና ፋሶ ማብራዘር አይ ዋዝ ቬሪ ሃፒ 3 months ግን ጂያሰዲ ከሀገር ወጥተህ ስትመለስ ወላሂ የሆነ ነገር ነው ይብኝ። በእውነት ነው የምነግርህ። አዲስ አበባ አሸበረቀች አይደል? ምን ነው አንተ? በቃ ዲያስፖራ ሆኜ ነው የመጣሁት። ፊንፊኔን በቃ አሜሪካ ፈካቴ ኒውዮርክን ፈካቴ። በተለይ ጉባ አውሮፕላን በተለይ ቢዝነስ ክላስ ላይ ወደ ታች ስታየው እንዴት እንደሚያምር መንሱር ገሩ ቢዝነስ ክላስ ስታቱ ኢኮኖሚስ አንድ ነው። ከላይ ወደ ታች ነው የምታየው። ሌላ ቢዝነስ ክላስ ያከደገረው ሙዲን ትምቴ አይ ሙዲን አኑ ትምቴ አካ ቢዝነስ ክላስ ትምቴ ሙዲን አኑ ትምቴ ችግር የለም። በዳር በኩል ከሆንክ እዛ ጋር ለማየት ይከብዳል። ግን ያው ቢዝነስ ክላስ ብቻ ስለምትቀመጥ በደንብ ታየዋለህ።
አይ ብዙ እንትን ከፍታው እኩል ነው ቢዝነስ ክላሱ እንትኑ ግን በቢዝነስ እንደመጣ ነገር ከን ተቀብለናል። ታክስ ያስፈልጋል እኮ ትንሽ። አዎ በደንብ አካም እንዴት ነበር ቡርኪና ፋሶ? ወይራችሁ በጣም አሪፍ ነበር በእውነት በጣም ብዙ ትምህርት የተማርኩበት ብዙ ሰው ያወቅኩበት የሚገርም ነገራችሁ። ቡርኪና ፋሶ 3 ወር ሰው የሚናደድ ሰው አላየው። ሰው አይናደድም፣ በተፈጥሮ አይናደድም። እና ሰላም ታዲያ ወይ ስራን ጨርሰን ይመጣ ምን ያልቃል ተጀመረ እንጂ ምን ያልቃል። በቃ ስንት ዓመት መኖሪያ ፍቃድ ወስጃለሁ ምናምን ብዙ ነገር ስትንማ እናዞብና ብልብላን ቀጣይ ወጂ እንደምና ካነን ይላል ከራጭ ሚዳን ወላሂ ወጂ ኦልሬዲ ካምፓኒ ስላለኝ በደንብ ኢንቫይት ማድረግ ይችላል። የፈለኩትን ሰው ማየት አለብን። ለምን መሰለህ ለእንትን እኮ አይደለም ከኢትዮጵያ እኮ የተሻለ ሆኖ ሳይሆን ግን ሌላ ሀገር ላይ ምንድን ነው የሚደረገው ምን አለ የሚለውን ነገር ለአእምሮ ጥሩ ነው። ሌላ እንትን እኮ በደንብ ላይቪንግ አይ ሳይኮ በኮመንት ምናምን እየመለስክ ምናምን ሳይ እንትን ልበል ብዬ ነው። ኮመንት እንደ ቢስ እንጂ ኤንሲ ያረጋጋ ኤንሲ ይርክ አይ ኮመንት እኔ እኮ በቃ ምን ኮመንትማ አይመለስም። እሺ ነው ያባት ደግሞ የሆነ ባይዘ ኮመንት መመለስ ከጀመርክ በቃ ሰው ዝም ብሎ መጥቶ ስለሚጽፍ ሙሉ እንትን ውስጥ ይከቱና ነገ የምትጸጸትበትን ነገር እንድትናገር ያደርገዋል። ከዛ ይቀዳና ተሳዳቢ ብሎ ያወጣልሃል። ከተሳዳቢ ተርታ ለዛ ነው እና ያው እናንተ በእድሜም ስለምትበልጡን በሶሻል ሚዲያም ስለምትበልጡን ከነበር መስማት አለብን። በሁሉ ነገር ነው የምትበልጠኝ አንተ መስል በእድሜ በገንዘብ በምን አምቦ ሚቴት አምቦን ጎቱ ማዳኑ ጫልቱ ማል አምቦ ሚቴት ረቢ ደረጃ ኬ ነው አገዝ ማልጅን ሲላስ እኔ የምልህ ከቆየህ ገባለሁ ላይቭ እንጫወታለን ፈታናል። ሽቶዬን ይዘህልኝ መጣ እንዴ ለአንተ ናደወለ ብቻ መንሱር ለአማ ወልሰከሱን እንጅሩ በቃ ግልጽ መተተን ይመናል ወልሰከዘኒ ደርቡን እንጅሩ ግልጽ ፊዴታ ደውልልኝ ነገ ደውልልሃለሁ ነገ። እሺ በቃ እኔም ልወጣ ነው። ጀስት ጣቴን ለመናገር ነው። አይ ትንሽ ተዝናና። ለምን ትንሽ ተዝናና ቆይ። አንተ በጣም ይናፍቅሃል እኮ 4-5 ቀን አልገባውም ነበር ላይ በዛ የመጨረሻ ቀን ስለነበረ ትንሽ ተዝናና። አውራችን ኮመንት ቆፈ እንደ ቢሲ አይ ኮመንት ታንክ ዩ ራቼ በጣም ነው የማመሰግነው ወንድሜ። እንግዲህ ወንድምቶቼ እንደተባለው አልሐምዱሊላህ እንደተባለው ሳይሆን እውነታው ይሄ ነው። አዲስ አበባ ነው ያለሁት፣ ኢትዮጵያ ነው ያለሁት። ስንት ወሬ ስንት አይነት ነገር ሲናፈስ ነበር። በዛ ደረጃ ግን የሰው ስም ማጠልሸት፣ በዛ ደረጃ ግን የሰው ስም እንትን ማድረግ ትንሽ ይደብራል። በቃ ማለት እንዴት ነው ሰዎች የሆነ ተአማኒነትህንም ይቀንሰዋል። ወንድሞቶቼ ሰው ውሸታም ነህ ይልሃል ነገ ከነገ ወዲያ። እንደዚህ አሁን በጣም የተወሰኑ ሰዎች ፖስት ሲያደርጉ አይቼ ነበረ፣ በቪዲዮም በፌስቡክም በምናምን። ስለዚህ እንደዚህ የውሸት ደግሞ እርግጠኛ ያልሆነን ነገር መናገር ለእኔ አይደለም። እኔ አውቃለሁ ራሴ። እኔ እያንዳንዷን ከጠዋት ሱቢ ሰላት ጀምሮ እስከ ማታ የምሰራትን ስራ አውቃለሁ፣ ጠንቅቄ ነው የማውቀው። ህግ ጋር የሚወስደኝን ነገር አልሰራም፣ ተጠያቂ የሚያደርገኝን ነገር አልሰራም፣ ሰው የሚያስቀይም ነገር አልሰራም፣ ሰው የሚያስለቅስ ነገር አልሰራም፣ የሰው እምባ ያለበትን ነገር አልሞክርም ወንድሞቼ። ስለዚህ ያን ነገር የማያደርግ ሰው ከመሬት ተነስቶ ግን ዝም ብሎ ጥላቻ አይነት እኮ አለው ጥላቻ። በቃ እኮ የሆነ ነገር ላይ 2-3 ስትዋሹ መተው እኮ ነው ያለባችሁ ለዛ ሰው። በቃ ለምን አትተውትም? በቃ ኑሮውን ይኑር። ይሄው እኮ ይሁት ቲክቶክ 2.9 ሊገባ ነው እኮ 3 ሚሊዮን እኮ ሊገባ ነው ወንድሞቼ። የትኛውን ፊልም ሰርቼ ነው የትኛው ነጠላ ዜማ አውጥቼ ነው 3 ሚሊዮን ሰው ፎሎ የሚያደርገኝ? ግን አልሐምዱሊላህ መልካም ንግግር ስለምናገር መልካም ስራ ስለምሰራ የሚወዱኝ ሰዎች የሚያከብሩኝ ሰዎች ፎሎ ያደርጉኛል። የተቸገረን በምችለው አቅም 1000 የሚሆን 2000 እሰጣለሁ፣ 10000 የሚሆን 100,000 እሰጣለሁ። የስንት ሰው ህይወት ወላሂ ፈጣሪ እኔን ሰበብ አድርጎኝ የብዙ ሰው ህይወት ተቀይሯል። በዚህ ሚዲያ ላይ በዚህ ቲክቶክ ግን የውሸት ፕሮፓጋንዳ፣ የጥላቻ፣ የጥፋት
የመጥፎን ነገር ሰው ላይ ስታደርጉ ሰውየውን አይነካውም፣ ግን የሚሰማውን ሰው ያስጨንቀዋል። ለምን ይሄ ሰው እኔ በጣም የምወደው አክብሬ ፎሎ የማደርገው ሰው ለካ እንደዚህ አይነት ሰው ነው እንዴ ያስብላል። ስለዚህ ግራና ቀኝ ማየት መቻል አለብን። ፖስት ስናደርግ ህግ ላይ ጠይቀን ይችላል። እኔ ማንንም ወደ ህግ አልወስድም፣ ወደ ፈጣሪ ግን አለቅሳለሁ ሁሌም። የውሸት ነገር በእኔ ላይ የውሸት ፕሮፓጋንዳ የውሸት ነገር የሚነዙብኝን ሰዎች ጌታ ሆይ ከኔ ፊቱንና ተበቀልልኝ ነው የምለው። ለጌታ ነው የምሰጠው እኔ ሁሉን ነገር። በፍጹም ወንድምቶቼ ማወቅ ያለባችሁ ፈጣሪ ከፍ ያደረገውን ሰው ማንም ዝቅ ሊያደርገው አይችልም። ሌብነት ያለበትን ሰው ንጹህ ሊሆን አይችልም። ሁሌ ሌባ ነው ሁሌ። ጤነኛ የሆነውን ሰው ግን ዘመዶቹን ወዳጆቹ ስትረስ እንዲሆኑ ማድረግ ማለት ትንሽ ለህሊናም ይከብዳል ለማለት ብዬ ነው። ደግሞ ፈጣሪ የሚባል ነገር አለ ወንድሞቼ። ፈጣሪ መፍራት አለብን። ያ ሰው ምንም ላያደርገን እኮ ይችላል፣ ግን ፈጣሪ መፍራት። አሁን የቅድም ኤርፖርት ቼክ አውት ሳደርግ የሆነ ላይቭ ላይ ገብቶ አንዱ አይመጣም ከዚህ በኋላ ብሎ ቪዲዮ ያወራል። ሁለቱም ቦታ ገብቼ ይኸው አዲስ አበባ ነኝ እኮ ወንድሜ ለምን ተዋሻለህ አልኩት። መንሱር አዲስ አበባ መጥተሃል አለኝ። እሺ አሳየኝ ኤርፖርቱን አለኝ። አሳየሁት። ኤርፖርት መታየት የሚችል ቦታ ነበር ከወጣው በኋላ ስለነበረ ኤርፖርቱን አሳየሁት። አዲስ አበባን አሳየሁት። ኦ ሶሪ አለኝ። ከዛ ሪጀክት አድርጌ ወጣሁ። ሁለት ቦታ ግን አይባልም። በቃ አንዳንዴ እንትን የሚባል ነገር የአራዳ ልጅ እኮ ስትሆን የአዲስ አበባ ልጅ አሁን ላሽ በል የሚለው ነገር አለ እኮ። ይሞክርና ላሽ ይላል። በቃ አለ አይደለ? ትተዋለህ እኮ በቃ። እንዲህ መጣበቅ የለብህም። የሶሻል የቲክቶክ ማጣፈጫ ማድረግ የለብህም አንድን ሰው። ፈጣሪ ሊጠይቅህ ይችላል። ፈጣሪ ይጠይቃል። ሰው ላይ ጠይቅህ ይችላል አይችልም። ሰው ደስ ሊለው ይችላል። ምናልባት እኔ ምንም ነገር ሳይሆን ምንም አጥፍቼ ሳይሆን በተለያዩ መንገዶች ሰው የሚጠላኝ ሰው አለ ሚዲያ ላይ። ሁሉም ይወደኛል ማለት አልችልም። እኔ ወንድሞቼ ሁሉም ይወደኛል ማለት አልችልም። እነዚህ የሚወዱኝ ትንሽ መጥፎ አመለካከት ያላቸውን ሰዎች ለማስደሰት ስለኔ የውሸት ነገር ስትናገር ውሸት መሆኑን ደግሞ ሲያውቁ እነዛ ሰዎች ይጠሉሃል አንተን መልሰው። ስለዚህ ወንድሞቼ ፈጣሪያችንን እንፍራ፣ ወደ ጌታችን እንመለስ፣ አምላካችንን እንፍራ። ለምንሰራው ስራ እንጠየቃለን፣ ለምንናገረው ነገር እንጠየቃለን። ታንክ ሶ ማች 49 ኦልሞስት ወደ 50 ሺህ ሰው ገብቶ ወጥቷል። 40 ደቂቃ ነው ገብቼ ከወጣሁ በዚህ ቲክቶክ 50 ሺህ ሰው ምን ያክል ሶሻል ሚዲያ ከባድ እንደሆነ ነው የሚያሳየው። ምን ያክል ሶሻል ሚዲያ ስለዚህ ወንድሞቼ ስናደርግ አምላካችንን እንፍራ። የሆነን ሰው ለማስደሰት ወይ የሆኑን ግሩፖች ለማስደሰት አናድርግ። እኔ በአካል አይቶኝ ሰው 2 ደቂቃ ከኔ ጋር አውርቶ ወዶኝ የማይሄድ ሰው የለም። አቃለው ሚዲያ እንዲህ ስታየው አንድን ሰው ጉረኛ ሊመስል ይችላል፣ ክፉ ሰው ሊመስል ይችላል፣ መጥፎ ሰው ሊመስል ይችላል። ወላሂ በአካል አግኝቶ እኔን ወዶኝ ስልኬን ሳይወስድ የሄደ ሰው አይቻላቅም። ደስ ብሎት መንሱር እንዲማረግ ፈልጋለሁ አንድም ሰው በአካል ስታይን ግን ምን አይነት ሰው ነው ስለሱ እንደውም ለኔ ጠበቃ ነው የምትሆነው ከዛ ጊዜ ጀምሮ። ስለዚህ ወንድሞቼ በአካል ሳታዩ ነገሮቹን ሳታገናዝቡ የሆነ ጊዜ ሰጥቶት ሰዓት ሰጥቶት የሆነች ወቅት ሰጥቶት ሰው የፈለገውን ነገር ሲያወራ መቀበል የለባችሁ። ይሄው መንሱር አዲስ አበባ አይገባም ስትሉ አልነበረም? አዲስ አበባ ነው ያለሁት። እርግጠኛ ነኝ ከኤርፖርት ፖሊስ ይዞት ይሄዳል ነበር እየተባለ የነበረው። የለም በዚህ ዘመን እንደዚህ አይነት ነገር ወንድሞቼ። ፖሊስ ከኤርፖርት የሚወስድ ወንጀለኛ ሰጥቶን ብቻ ነው እንጂ በሶሻል ሚዲያ የፈለገ ሰው ለፈለፈ ብሎ እንደዚህ አይነት ህግ የለም። ከምን ተነስቶ ነው እነዚህ የሚያወሩት ብሎ ቼክ ሊያደርግ ይችላል።
ግን ምንም ነገር ሳይኖር ሲቀር ምንም አያደርግህም። ነገም እኮ ልጠይቅ እችላለሁ እኔ፣ ነገም እኮ ልታሰር እችላለሁ እኔ። ሰው ነኝ እኮ። ጥፋት ካለብኝ ከማንኛውም ከኢትዮጵያ ሕግ በታች ነኝ እኔ። ከኢትዮጵያ ሕግ በላይ አይደለሁም። ተጠያቂ ሊያደርገኝ የሚችል ነገር ካለ ለመጠየቅ ዝግጁ ነኝ። ከሀገሬ ሊያሰድደኝ የሚችል ወንጀል ግን የለኝም። ከሀገሬ ሊያሰድደኝ የሚችል ጥፋት አላጠፋም። እኔ እኮ ሕፃን ልጅ አይደለሁም ወንድሞቼ። ሰዎች ማስተርስ ሊኖራቸው ይችላል። እኔ ግን 12ኛ ክፍል ጨርሼ ጠንቅቄ ስለ ሕግ አውቃለሁ። ሊጎዳኝና ሊጠቅመኝ የሚችለውን ነገር በላይፍ ኤክስፒሪየንስ አውቃለሁ፣ በተሞክሮ አውቃለሁ፣ በሚዲያ ሰማለሁ፣ ከሰው ሰማለሁ ብዙ ነገሮችን። ገባ? ስለዚህ ወንድም እህቶቼ ሰውን በማይሆን ነገር በውሸት አሉባልታ ያን ሰው ፎቶ ብቻ ስላሳየ ላይክ ስለጨመረልህ ቪው ስለጨመረልህ ያን ሰው ለመበደር የምትሄደው ጥረት ይጎዳሃል እንጂ አይጠቅምህም። አምላካችሁን ፍሩ፣ ጌታችሁን ፍሩ ወንድሞቼ። let me show you something። ይኸው ስንት ሰው ገብቶ እንደወጣ 50,000 ሰው ይሄን ላይቭ ተከታትሏል። 50,000 ሰው ይኸው 52,000 ሰው ስንት ደቂቃ? 40 ምናምን ደቂቃ፣ 46 ደቂቃ። 52,000 ሰው 52,000 ሰው ጋር የሚደርስ ሚዲያ 52,000 ሰዎች መንሱር ይሄን ቀይ ልብስ ለብሷል ኢትዮጵያ ገብቻለሁ እያለ ነው ብሎ ሰምቶ ሂዷል። ቢያንስ 52,000 ሰው። ሌሊቱን ሙሉ ቲክቶክ ላይ የሚቆዩ ሰዎች 10,000 ሰው ገብቶ አይወጣም ወንድሞቼ። ይሄን በደንብ ነው የማውቀው እኔ። በ40 ደቂቃ ግን 52,000 ገብቶ ወጥቷል እኔ ጋር። አንደኛ ነገር ቲክቶክ 30,000 20,000 ላይቭ ላይ የሚያሳዩት ገንዘብ ነው የሚገዛው። አወቁ ይሄንን። እንደዛ አላረግም እኔ። ቀጥታ ጤነኛ ሰው ነው እኔን እያየኛለሁ። አሁን 5,600 ሰው 2 ጆሮ ያለው 2 አይን ያለው ሰው ነው የሚያየኝ እንጂ በቲክቶክ 40,000 30,000 ሰው ለ3 እና ለ5 ደቂቃ አይቶኝ ከዛ ውጥት አልልም። ይሄው 43 ደቂቃ ነው የተቀመጥኩት። እኔ አጀንዳም አልፈልግም ወንድሞቼ። አጀንዳ እንዲኖርም አልፈልግም። አጀንዳ ውስጥ መግባትም አልፈልግም። ግን ሰው ላይ የውሸት ፕሮፓጋንዳ የምትፈጥሩ ሰዎች፣ ሰው ላይ ሐሜትን የምታደርጉ ሰዎች አይጠቅማችሁም። ውጡ ከዚህ ህይወት። ጌታችሁን ፍሩ። የሰው ልጅ ጌታውን መፍራት አለበት፣ አላህን መፍራት አለበት። ሰው ጌታን ስትፈራ ተጠያቂነትን ታስባለህ። ጌታን ስትፈራ ነገ ምን ይገጥመኛል ብለህ ታስባለህ። ጌታን ስትፈራ በውሸት ሰው ላይ ውሸትን አትለጥፍም። እኔ ክፉ የምባል ሰው አይደለሁም ወንድሞች፣ መጥፎ የምባል ሰው አይደለሁም፣ ተንኮለኛ ሰውም አይደለሁም። በሰው ማግኘት የምደሰት ሰው ነኝ። በሰው መጠቀም የምደሰት ሰው ነኝ። እጅግ በጣም ሚሊዮኖች የሚወዱኝ ሰው ነኝ። መጥፎ ነገር ሳደርግ አያውምና። ግን በውሸት ተነስታችሁ የማይሆን ነገር ስትናገሩ የሚወደኝን ሰው ያስደነግጣል። እኔ አልደነግጥም። እኔ ራሴን አውቀዋለሁ። እኔ ራሴን አውቀዋለሁ። ስለዚህ ወንድሞቼ ፈጣሪያችሁን ፍሩ፣ አምላካችሁን ፍሩ። በውሸት ፕሮፓጋንዳ ሰው ላይ ሚዲያ ላይ አታምጡ። ይሄ ይጎዳቸዋል። ራሳችሁን ነው የሚጎዳው መልሶ። ስለ ሲድሪ ንገረን። ምንድን ነው? ኦኬ፣ ስለ እሱ ጉዳይ በጣም በሰፊው አወራለሁ። አሁን አላወራም። ኦፍኮርስ ምንም ጥያቄ የለውም። የኢትዮ ቲክቶክ ብለን የጀመርነው ስራ ነበረ። በዛ ዙሪያ አሁን ገና ኢትዮጵያ ስለመጣሁኝ አወራለሁ። ገና ወደፊት አወራለሁ። ዛሬ ማውራት አልፈልግም። አሁን ግን ኢትዮጵያ ስለመጣሁ አገሬ ላይ እንዳለው ብቻ ነው ልነግራችሁ የመጣሁት። በጥላቻ ሰው የሚያስር መንግስት የለም ወንድሞቼ። ወንጀለኛ ስትሆን ነው የምትታሰረው። ጥፋተኛ ስትሆን ነው የምትታሰረው። ጥፋት ሲኖርብህ። ከዛ በተረፈ ግን ስለጠላኸኝ ወይ እኔ የማራምደውን ነገር ስለጠላ ወይ እምነቴን ስለጠላ ወይ ማንነቴን ስለጠላ በዛ ጥላቻ ተነስተ በምታወራው ወሬ ምንም ሊመጣ አይችልም። ጌታ ደግሞ
የሚጠብቀውን ሰው ምንም ሊያደርገው አይችልም። በዚህ ምድር ላይ ሚሊዮኖች ተሰብስበው አንተን ከፍ ለማድረግ ቢፈልጉ ፈጣሪ እስካልፈቀደ ድረስ አይችሉም። ሚሊዮኖች ተሰብስበው አይደለም ኩታንኩቴ 10 100 እና 200 ሺህ ፎሎወርስ ያላችሁ 10 እና 15 አካውንቶች እኔን ዝቅ ልታደርጉኝ አትችሉም። ማንም ዝቅ ሊያስደረገኝ የሚችል በደል ስለማልበድል ጥፋት ስለማልሰራ በቲክቶክ የማይሆን ነገር ስሰራ ልታየኝ አትችልም። ወንድሜ ወቅ ይሄንን የዛሬ 20 ዓመት ያ ቪዲዮ ልጄ አይቶ እንዲወቀስ አልፈልግም። ለልጄ ነው የማስበው እኔ፣ ለጎረቤቴ ልጅ ነው የማስበው እኔ፣ ለትውልድ ነው የማስበው እኔ፣ ለታላላቆቼ ነው የማስበው፣ ለቤተሰቦቼ ነው የማስበው። ያ ነገር ባለበት መጥፎ ነገር መንሱር ይሰራል ብለህ አትጠብቅ። ኢንሻአላህ እስካሁንም አልሰራውም፣ ወደፊትም አልሰራም። በተቻለኝ መጠን መልካም ስራ ሰርቼ መልካም ንግግር ተናግሬ ያለኝን አካፍዬ ወንድመቶቼ በእስልምና መልካም ንግግር ሰደቃ ነው ይላል። ገንዘብ መስጠት ብቻ አይደለም፣ መልካም ንግግር፣ ፈገግታ፣ ይሄ ራሱ ሰደቃ ነው ይላል የኛ መጽሐፍ። እስልምና የሚያዘኝን ነገር ነው የምሰራው። ምንም ነገር በሌለበት ቢኖር እንኳን ትክክል፣ ምንም ነገር በሌለበት የሰውን ፎቶ አስቀምጦ ሰውን እንዲሸማቀቅ፣ ያ ሰው እኮ አይሸማቀቅም። ሰውየው ምንም እንደማይመስለው እኮ ያውቃሉ። ግን የሚያየውን ሰው ማሳዘን፣ ይሄ በጣም ነው የሚደብረው። እንዲህ በቃ እንደ አዲስ አበባ ልጅ ላሽበል አለ እኮ። አንተ እንዴት ነው? አንዳንዱ እኮ ሙጥኝ ብሎ እንደዚህ ይዞኛል፣ እንደዚህ ሙጥኝ ብሎ በቃ እንዲህ አራዳ የአራዳ ልጅ መሆን ነው እንጂ የሚያስፈልገን እንዴ። አሁን የአዲስ አበባ ልጅ ላሽበል ይልሃል። ትሞክራለህ እኮ የሆነ ነገር የሆነ ሰው ስም ማጥፋት ትሞክራለህ። እምቢ ሲል ያ ሰው ምንም ኤቪደንስ ስታጣበት ትተውና ደግሞ ላሽ ብለህ የራስን ህይወት መኖር ትጀምራለህ። ወንድሞቼ ስለ ራሳችሁ ነው ማሰብ ያለባችሁ፣ ስለ ሰው አይደለም። ጠዋት ነጋ መሸ ስለ መንሱር ፖስት የምታረግ ከሆነ አደጋ ውስጥ ነው ያለው ወንድሜ። ያውም በክፋት በጥሩ እንኳን ቢሆን ጥሩ ነው። በውሸት የተወሰኑ ሰዎችን ለማስደሰት አይሰራም እሱ ነገር። በዚህ ዘመን ኤቪደንስ ነው የሚሰራው። እኔ ነገር እኮ ልታሰር እችላለሁ፣ አይ ዶንት ኬር። ልጠይቅ እችላለሁ፣ እጠየቃለሁ። እንደማንኛውም ሰው ችግር የለብኝም። ተጠይቄ የሚፈለገውን መልስ ሰጥቼ ወይ እቆያለሁ ወይ እፈታለሁ፣ አለቀ። ከኤርፖርት ጣቢያ ነው የሚሄደው ብሎ እያወራችሁ ነበር እኮ እናንተ። ግን ኤኒዌይ ለእንደዚህ አይነት ሰው እንኳን መልስ መስጠትም አልነበረብኝም። ለማንኛውም በጣም ነው የምወዳችሁ። እንደመጣው ልነግራችሁ ነው። በጣም ብዙ ሰው አዝኗል። ብዙ ሰው ቪዲዮ እየሰራ ፐርሰናል ቪዲዮ እየላከልኝ ነበር። መንሱር ምንድነው የምንሰማው ነገር እውነት ነው ወይ? ምንድነው የሆንከው? ምን እናግዝ? ምንም ነገር እኮ ወላሂ ፋይናንሻሊ እንኳን አቅም ኖሯቸው አይደለም እነዛ ሰዎች። ግን ምን እናግዝ የሚሉኝ ሰዎች በጣም ነው ውስጥ የሚያዝ ነው። እውነታውን ለማስረዳት የማደርገውን ጥረት በጣም ነው የሚያናድደኝ። ሰው ከመሬት ተነስቶ ሰው ላይ የማይሆን ፕሮፓጋንዳ ሲነዛ ሌላውን ሰው ሂዶ ለካ አፌክት ሲያደርግ አረ ምንም ነገር የለም እኔ ለስራ ነው የወጣሁት፣ ከስራ ነው የወጣሁት፣ ወደ ስራ ነው የምመለሰው። ከአዲስ አበባ አዳማ ሂዶ ሳምንት መቀመጥ የማይችል ሰው ወይ ከአዳማ አዲስ አበባ መጥቶ ሳምንት መቀመጥ የማይችል ሰው እኔ እኮ 3 ወር 5 ስታር ሆቴል ነው ቁጭ ብዬ የመጣሁት። 3 ወር 200 400 ዶላር ፐር ዴይ እየከፈልኩ እንደዚህ አልহামዱሊላህ። አይ ሃቭ ቢዝነስ አይ ሃቭ መኒ ዛሴት። እኔ አንድም ቀን ሚሊዮነር ነኝ ብዬ ሶሻል ሚዲያ ላይ አውርቼ አላውቅም። ግን ድሃ አይደለሁም። በቃ ድሃ አይደለሁም ስል እንዲያውም ድህነት መጥቶብኝ አያውቅም። አልহামዱሊላህ። አንተ ግን ድህነት ከተመቸ ድሃ ነኝ ካልክ መብትህ ነው። እኔ ግን አይደለሁም። ሰውን እንኳን ሊያሸማቅቅ የሚችል ቪዲዮ እንኳን እኮ አልሰራም። የማይሆን ነገር ስሰራ ሳደርግ አይታችሁ ታውቃላችሁ? ቴዲ ቴንክስ ሶ ማች። ባክ ቱ አዲስ ኢትዮጵያ ነው ያለሁት ወንድሜ ቴዲ። ቴንክ ዩ ብራዘር። ስለዚህ እኔን ሳይሆን የሚያዩትን ሰዎች ወዳጆቼን በጣም ያሳዘኑ ብዙ ነገሮች ተፈጥረዋል በዚህ 3 ወር ውስጥ። ግን አልহামዱሊላህ ፈጣሪ እንደ ሰው ቢሆን ኖሮ እናንተም እዚህ ቲክቶክ ላይ አትሆኑም ነበር ወንድሞቼ። ግን ፈጣሪ እንደ ሰው አይደለም። ፈጣሪ የልብ የሚያይ ጌታ ነው። ቴዲ በቃ ፕሊዝ
ቴንክ ዩ ወንድሜ በቃ ቴንክ ዩ ማብራደር ወደ $100 አውጥተሃል። ቴንክ ዩ ማብራደር። ወንድሜቶቼ ፈጣሪ እንደ ሰው አይደለም። ፈጣሪ የልብን የሚያይ ጌታ ነው። የውስጥህን የሚያይ አምላክ ነው ያለው። ምን እንደምታደርግ የሚያውቅ ጌታ ነው ያለው። ወንድሞቼ ስንት ሰው ነው ከዚህ በኋላ ወደ ሀገር አትገባም ብሎ ቪዲዮ በኮንፊደንስ ይሰራ የነበረው? አያሳዝንም? ፈጣሪ ይፍረድባችሁ። ግን ፈጣሪ ጠይቃችኋል በዚህ። ኧረ ቴዲሻ በቃ ተው በእናትህ። ቴንክ ዩ ብራዘር ቴንክ ዩ። ግን ይሄው አልሐምዱሊላህ አዲስ አበባ ገብቼ መጅሊሴን ታቋታላችሁ። እቺ ረመዳን ውስጥ ሁሌ የምቀመጥባት ጁስ ነው። ደግሞ ይሄ ማስታወቂያ እንዳይመስል ብዬ ነው። እዚህ ጋር ቲክቶክ አይፈቅድም። እኔ በረመዳን እንደዚህ አይነት ነገር መናገር ፈልጌም አይደለም። ግን ሰዎች ዝም ሲባሉ እነሱ እውነት ይመስላሉ የሚያወሩት ነገር። አንዳንዴ እኮ ውሸት ሲደጋገም እውነት ይመስላል ይላል አማራ። ውሸት ሲደጋገም እውነት ይመስላል። እውነት ነው ደግሞ እኮ ውሸት ሲደጋገም መንሱር እንዲሆነ መንሱር እንዲያረገ ሲባል ዝም ስትል በቃ እውነት ይመስላል። ያ ውሸት ተደጋግሞ እውነት ይመስላል። ብዙ ሰው የተጨነቀው በእኔ የተነሳ በጣም ብዙ ወዳጆቼ ደንግጧል። ከሀገር ተባረረ፣ አገር አይገባም፣ እንዲዘርፎ ሄደ፣ እንዲሁኖ ሄደ። ቤቴ ነው ተመልሼ የመጣሁት እኮ የምኖርበትን ቤት በመንግስት ኤርፖርት ነው አልፌ የመጣሁት እኮ በኢሚግሬሽን ነው አልፌ የመጣሁት እኮ ሰማይ ላይ አልመጣሁ መቼም። ለምን ታዲያ ቤቴ የሆነ ነገር አይጠብቀኝም ነበር? ጥፋት ቢኖርብኝ፣ ክፋት ቢኖርብኝ፣ ወንጀል ቢኖርብኝ። የሰው ልጅ እኮ ሊያጠፋ ይችላል፣ ሊጠየቅ ይችላል፣ ሊታሰር ይችላል። እንዲያውም ሲባል እኔን ሜሴጅ አድርጎልኝ መንሱር ይሄ ነገር ምንድን ነው ብሎ መጠየቅ ሲገባቸው ወደ ሀገር መግባት አይችልም፣ እንደዚህ አድርጎ ጠፋ፣ እንደዚህ ዘርፎ ጠፋ ብለው ስንትን ሰው አሳዝኗል። እኔን ደግሞ ኮሚኒኬት ማድረግ የማይችል ለእኔ ጥሩ አመለካከት ያለው ሰው እንዴት ሊያስብ እንደሚችል አስብ። የቅርብ ዘመዶች እንዴት እንደሚጨነቁ አስብ። የቅርብ ወዳጆች እንዴት እንደሚጨነቁ አስብ። ለምን ፈጣሪያችን አንፈራም? ለምን ጌታችን አንፈራም? ወንድሞቼ አምላክ የሚባል ኃያል ነገር እኮ አለ። ሰው ላይ በደል ስንፈጽም፣ ሰው ላይ ክፋት ስናወራ አምላክ ይጠይቀናል። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቴንክ ዩ ሶ ማች። ኦልሞስት የመጨረሻውን ላሳያችሁና በዚህ አንድ ሰዓት ጊዜ ውስጥ 60,000 ሰው ነው ያየው ይሄን ቪዲዮ። 60,000 ሰው፣ 66,000 ሰው፣ 66,000 ሰው አንድ ሰዓት ነው ወንድሞቼ። ይሁት ምን ያክል ሚዲያ ፓወር እንዳለው፣ ምን ያክል ሰው ጆሮ ወስዶ ሊሰማ እንደሚፈልግ። መጥፎ ነገር ብንናገር 66,000 ሰው ይሰማል ማለት ነው። አያችሁት አይደለ? 66,000 ሰው። እኔ ወላሂ ባለፈው እዛ ቡርኪና ፋሶ የሆነ ስብሰባ ተብሎ በቢዝነስ 400 ሰው ነው የተጠራው። 400 ሰው ሲሞላ እንዲህ ማይክ ይዘህ መናገር በጣም ነው የሚጨንቀው፣ በጣም ነው የሚያስፈራው። እንኳን 60,000 ሰው 60,000 ሰው 66,000 ሰው ይህንን ላይቭ መንሱር ቀይ ልብስ መልበሱን መናገሬን 1 ደቂቃ 10 ደቂቃ 1 ሰዓት ቁጭ ብሎ ያዳመጠ ሰው አለ። ስለዚህ ሚዲያ ፓወሩን ይዩት። በአንድ ሰዓቱ 66,000 ሰው። እኔ እንግዲህ መቼም ፌክ ሊሆን አይችልም። እንደዚህ አይነት ይኸው ስክሪንሾት ነው አድርጌ ያሳየኋችሁ። አሁን ደግሞ ስክሪንሾት ባደርግላችሁ 67,000 ደርሷል። ስለዚህ ወንድሞቼ ሚዲያችንን ለመልካም እንጠቀምበት፣ ሃይማኖታችንን ልናስፋፋ እንጠቀምበት፣ መልካም ንግግር ለመስራት እንጠቀምበት፣ መልካም ሰዎችን አትራክት ሊያደርግልን የሚችል ነገር እንጠቀምበት። ሰው እናስቀይም። ወንድሞቼ በእውነተኝነት የሚያዝንበት ሰው ሊኖርህ አይገባም። ሰውን ማሳዘን ጥቅሙ ጉዳት ነው እንጂ ምንም ጥቅም የለውም። ወንድሞቼ ጉዳት ነው የሚያመዝነው፣ ከጥቅሙ ጉዳቱ ነው የሚያመዝነው። ሰው አታሳዝኑ። እኔ ራሴን ስለማቅ ምንም ነገር እንደማይፈጠር አውቃለሁ።
ነገር ግን አገር መግባት አይችልም፣ ኢትዮጵያ መግባት አይችልም ብሎ ያወሩ የነበሩ ሰዎች ወዳጆቼ እንዲያስቡ እንዲያዝኑ አድርገዋል። ከዚህ አስተሳሰብ እንውጣ፣ ከዚህ አመለካከት እንውጣ። የሆነ ነገር ስናደርግ የሚጠይቀኝ አምላክ አለ ብለህ አስብ። እሺ አምላክህን አትፍራ፣ ቢያንስ ወዳጅ፣ ጎረቤት፣ የሚሰማ ሰው ብለህ ማሰብ መቻል አለብህ። ቴንክ ዩ። ይሄ ህይወት ያልፋል። ዛሬ የምንፖስተው ቪዲዮ እርግጠኛ ሁኜ የምነግርህ ነገ ራስህ ከ6 እና ከ5 ዓመት በኋላ ስታየው ራስን ያሳዝናል። ራስህ ታዝንበታለህ። በዛ ቪዲዮ መንሱር አገሩ መግባት አይችልም ተብሎ ዛሬ ግን አገሩ ሲገባ ውሸታም ነህ ይልሃል ሰው። ውሸታም ነህ። ውሸታም ለምንስ ትባላለህ? ስለዚህ ወንድምቶቼ እኔ ክፉ ሰው አይደለሁም። መጥፎ ነገር የሚወራብኝም ሰው አይደለም። የማይሆን ነገር በዚህ ሚዲያ ላይ ሲሰራም አይታችሁ አታውቁም። ግን በቃ በተፈጥሮ ሆነና ሰው እያንዳንዷን እኔን ነገር መከታተል ይፈልጋል። እያንዳንዷን ነገሬን በመጥፎ መስማት ይፈልጋል። ለምን እንደሆነ አላውቅም። እኔ ከወንድሞቼ በጣም ብዙ የጀበና ቡና የሚሰሩ ሴቶች በጣም በመቶ በሺህ የሚቆጠር ሰው ማለት ይችላሉ። በዚህ 4 ዓመት ውስጥ የራሱን ስራ እንዲሰራ እኮ አድርጌያለሁ። ስንት እናቶች እኮ ምጣድና ጤፍ ገዝቼ ሰጥቻለሁ እኮ ወንድሞቼ። ሌላው ይቅር መልካም ንግግር እኮ ነው የምናገረው እዚህ ሚዲያ ላይ። ያችን እንኳን ለምን ይሄ ልጅ እኮ አንድ ቀን መጥፎ ነገር አውርቶ አያውቅም፣ ይሄ ሁሉ ሚሊዮን ሰው ፎሎ የሚያደርገው ብለን እንኳን ለምን አናስብም? እሺ ሌላው ነገር ይቅር። አንድም ቀን ሰው መንሱር ሰረቀኝ ብሎ ያለቀሰ ሰው ሚዲያ ላይ ልታመጣልኝ አትችልም። ስራ እንኳን እንድትሰራ የስራ እድል በዚህ አለ ብዬ መልካም ንግግር መናገር ካልሆነ በስተቀር ሃይማኖት መውደዴ ደግሞ ልታከብረኝ ይገባል። እንዲያው እኔ እስልምናዬን መውደዴን ከእስልምና ውጭ ያላችሁ ሰዎች ልታከብሩት ይገባል። ይሄ ሶሪ ለማንኛውም 1 ሰዓት ነው ቁጭ ያልኩት። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። 70 ሺህ ሰው ደርሷል። አሁን 70 ሺህ ሰው በ1 ሰዓት ውስጥ ወንድሞቼ፣ 70 ሺህ ሰው 2 ስቴዲየም ማለት ነው። ለዚህ ሰው መጥፎ ነገር አንድ ቃል ብትናገር ይሄ 70 ሺህ አይምሮ ውስጥ ይገባል። መልካም ነገር ብትናገር ደግሞ እናንተ የምታዩት እዚህ ጋር 4 ሺህ 5 ሺህ ወይ 6 ሺህ ሰው መቀመጡን አይደለም፣ ገብቶ የሚወጣውን ነው መስማት ያለብህ፣ ማወቅ ያለብህ። ይሄ ገብቶ የሚወጣ ሰው የሆነ አንድ ወርድ ሰምቶ ነው የሚወጣው ከዚህ ቤት። ለምን ሰዎች እኔ እኮ እናንተ ጀግና የምትሉትን ሰው አንቋሽሼ ተናግሬ እንኳን አላውቅም። እናንተ የምታመልኩትን አምላክ በክብር ነው የምናገረው እንጂ በማይሆን ነገር አውርቼበት እኮ አላውቅም። ሰው እኮ ሰውን የሚጠላው እምነትን ሲነካበት፣ ዘሩን ሲነካበት፣ ማንነቱን ሲሳደብ ወይ ራሱን ሲሰድበው ነው። እኔ እኮ ከዚህ ሁሉ ውስጥ የለውም። የራሴን ኑሮ ነው የምኖረው፣ የራሴን ሽቶ ነው የምቀባው። አንድም ቀን ሰው ላይ ረጭቼ አላውቅም። ራሴ ላይ ነው የምረጨው። ታዲያ ይሄ ጥፋት ነው? ምን አጥፍቼ ነው የውሸት ነገር የምታስወሩብኝ? አንድ ቀን በዚህ 4 ዓመት ውስጥ መንሱር ይህን ስራ ሰርተዋል ብለህ ቪዲዮ ሰርተህ ታውቃለህ? ነው እንደዛ ብታደርግ አስቃበጠ ምን ተባለ ምናምን ሰው ስለሚል አታደርግም። እያን አልፈልግም እኔ። ለማንኛውም ወዳችኋለሁ። I love you everybody። ኢትዮጵያ ተመልሻለሁ። አገሬ ነው ያለሁት። ኢትዮጵያ በዚህ ዘመን የምትመጣባት እንጂ የምትወጣበት ሀገር አይደለችም። ከኢትዮጵያ ወደ ስደት አብዲኮ ቴንኪዩ ማቲኮ ቴንኪዩ ሞቲኮ የምትሰደድበት ከሀገር የምትወጣበት ሳይሆን አገርህ ላይ መተህ ሰርተህ የምትቀየርበት ዘመን ነው አሁን ይሄ። ይሄንን ነው ልሰብክህ የምችለው። ይሄን ስልህ መናደድ የለብህም እውነታ ስለሆነ። ስለ አዲስ አበባ ስለምናምን ወንድሞቼ ከዚህ በኋላ ፕሮሞሽን አያስፈልገውም። ይሄ ሀገር
ራሱ ፕሮሞት ራሱን ፕሮሞት ያደርጋል። ለምሳሌ አይፎን እኔ እኮ አይፎን እነዚህ አድርጌ ሁሌ ፎቶ ሰራለሁ። ካሜራ ላይ ይገባል ሁሌ። ራሱ ነው ማስታወቂያ የሚሰራው። አይፎን ማስታወቂያ አያስፈልገውም። አዲስ አበባም እንደዛ ሆናለች። አሁን በቃ አለቀ። ራሷን ሰርታ ራሷ ማስታወቂያ መስራት ጀምራለች። ይህንና ያንተ እንትን አይፈልግም። ይሄ ደግሞ እውነት ነው። ይሄን ደግሞ ሊያናድድህ አይገባም። እኔ ላይ ቪዲዮ ሊያሰራህ አይገባም። ልትጠላኝም አይገባም። በክፋት እንድታየኝም አይገባም። እኔ እኮ ሰው አልሰድብም። እኔ እኮ ማንነትህን አልነካም። ይኸው እኔ ኦርቶዶክስ ነኝ እወድሃለሁ የሚል ኮሜንት ነው የማየው። ወላሂ ቡርኪና ፋሶ ሰው እስላም ይሁን ክርስቲያን ይሁን ፕሮቴስታንት ይሁን ማንም አያውቅም። እውነቴን ነው የምነግርህ። ግባብል መስጊድ ሲሄድ ነው ወይ ቤተክርስቲያን ሲሄድ ነው እንጂ የሚገናኘው በኖርማል የሚታይ። እኔ አንድ በጣም ወዳጄ ትልቅ ቢዝነስ አብረን አሁን ተፈራርመን የመጣን ሰው እሷ አይ ዶንት ኖ በእስልምና ይፈቀዳል አይፈቀድም አላውቅም። እሷ አደገኛ ፓስተር የሚባል ይሄ አደገኛ ፕሮቴስታንት ነች። እሱ ግን ሙስሊም ነው። አንዱ ደግሞ እንደዚሁ ፕሮቴስታንት፣ እሱ ኦርቶዶክስ ነው። የእሷ በዓል ቀን ሪስፔክት አድርጎ የሆነ ጊዜ የሆነ በዓል እዛ ነበርኩኝ ክርስቲያን ሲጠራኝ እንዴት አልኩት ዋይፍዝ ምናምን ነገር አለኝ። እና እንደዛ ነው መሆንም ያለበት። ፍቅሩ የቴንኪው አይቻለሁ። በቃ ለወጣ ስለሆነ እንትን ለማለት ነው። እና ወንድሞች በውሸት በማይረባ ነገር ራሳችሁን ሰው ላይ ተንኮልን ባናስብ፣ ሰው ላይ መጥፎ ነገር ባናደርግ። የኔ መታሰር እኮ ማንንም አይጠቅምም። የኔ ጉዳት እኮ ማንንም አይጠቅምም። እዚሁ ላይ ቁጭ ብዬ ሳክስ ባረጋች ብሰክስ አይሻልም? ታሰረ ብለህ ማጥፎ ነገር ከምታወራብኝ አገር አይገባም ብለህ ይሄውን አዲስ አበባ ዛሬ ስገባ አገሬ ስመጣ ለምታፍረው ነገር ምን አለ በዚህ ቲክቶክ ላይ ብኖር ማንን እጎዳለሁ? ንገሩኝ። ጥሩነትም ለራስ ነው፣ መጥፎነትም እኮ ለራስ ነው። ምን ትጎዳላችሁ? ንገሩኝ እስቲ። አሁን በውሸት ሰውን ለማስጨነቅ እኔ አልጨነቅም። እኔ ነፍሴ ስንት ታሪክ ውስጥ ያለፍኩ ሰው ነኝ። ግን ሌላውን ሰው ለማስጨነቅ የሚደረገው ነገር ምንድነው ጥቅሙ? እኔ እኮ አድቫንቴጁን ነው ያጣሁበት። ምንድነው ጥቅሙ? ምን ጥቅም አለው? ለማንኛውም ወዳችኋለሁ፣ በጣም አከብራችኋለሁ። አገሬ ተመልሻለሁ። አዲስ አበባ ነው ያለሁት። በጣም ብዙ ለተጨነቃችሁ ሰዎች አሁን ብዙ ሰው ደግሞ ፌስቡክ እየላከልኝ ነው በዚህኛው ስልክ መንሱር ብዙ ነገር ደግሞ የተጻፈ ነው እዛ ላይ። አሁን ፖስት ያደረኩት ቪዲዮ አለ። ግቡና ኮሜንት አድርጉልኝ። እንደመጣው ሰው ይወቅ፣ ደስ ይበለው። ለምን ብዙ ሰው ተጨንቋል፣ ብዙ ሰው አስበዋል። እኔ በእርግጠኝነት ነው የምነግርህ፣ መንሱርን አልወድም የሚል ሰው ብታገኝ እስቲ ጥፋቱን ንገረኝ። ለምንድን ነው የምትጠላው መንሱርን ብለህ ብትጠይቀው ወላሂ ነው የምነግርህ፣ በፈጣሪ ስም እምላለሁ። የሆነ ምንድነው ውሃ የሚያነሳ አባባል አለ አይደለ? የሆነ ነገር የሚያነሳ አባባል ያለው ሰው የለም። ጉራ ነው ልልህ የሚችለው። ይሄ ህዝብ ላይ ሽቶ ይቀባል ልልህ ይችላል። ይሄ ደግሞ ጥፋት አይደለም። ሰው እኮ የሆነ ነገር ይዞ መምጣት አለበት። አርቲስት አይደለው እንግዲህ እኔ፣ ዘፋኝ አይደለው እንግዲህ እኔ። ምንድነው ማድረግ ያለብኝ? ይሄ ከአቤል አታዩትም? እንደዚህ ብሎ ነው 100 ሚሊዮን ሰው ፎሎ የሚያደርገው። ምን አለበት እኔ በሽቶ ደረጃ እሷን ነው የምፈልገው። ከዛ በላይም እንድታወጡኝም አልፈልግም። ለማንኛውም በጣም ነው የምወዳችሁ። አይ ላቭ ዩ ኤቭሪባዲ። አገሬ ገብቻለሁ፣ ኢትዮጵያ ነው ያለሁት። ከዚህ በኋላ ደግሞ ከነገ ጀምረን ኢንሻአላህ የረመዳን ስጦታዎች አሉን። የረመዳን ስጦታዎች ቪዲዮዎችን እሰራለሁ። ሰሞኑን ለ4-5 ቀን ቪዲዮ አልሰራሁም። ወደዚህ ለመምጣት እዛው አካባቢ ላይ ትራቭል እያደረኩ ስለነበረ ቢዚ ስለነበርኩኝ ነው። በጣም ነው የምወዳችሁ። አይ ላቭ ዩ ኤቭሪባዲ። አይ ላቭ ዩ አይ ላቭ ዩ አይ ላቭ ዩ አይ ላቭ ዩ። ታንክ ዩ። يا عمري بدنا نحافظ يا اخي انا ماني طبعا ما بدي اطلع على الايتري نحافظ بس نحافظ يا رب يا رب.